ኢትዮጵያ አረንጓዴ አሻራ በጉዳት ውስጥ እያለፈ ካለ ተፈጥሮ ጋር የመታረቅ በሀገር አቀፍ ደረጃ የተያዘውን የምግብ ሉዓላዊነት የማላቅ ሀገራዊ ብሔራዊ ፕሮጀክት ነው። የደን ሀብት መመናመን፣ በየአቅጣጫው እየበረታ ያለ በረሃማነት፣ የአካባቢዎች መራቆት፣ የምርት መጠን መቀነስና መሰል የተፈጥሮ ጫናዎች ኢትዮጵያ ከተፈጥሮ ጋር እንድትታረቅ የአረንጓዴ አሻራም እንዲጀመር ከገፊ ምክንያቶች መካከል ናቸው። ትውልድ የራሱን አበርክቶ እንዲኖረው ኢትዮጵያም ወደ ቀደመ መልኳ እንድትመለስ በ2011 ዓ.ም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ ሐሳብ ይዘው መጡ። ግሪን ከሆነ ሀገራችን የዝናብ ችግር አያጋጥምም። የዝናብ ችግር ካላጋጠመ ኤሌክትሪክ አንቸገርም፣ ዘርተን ማጨድ አንቸገርም፣ ልንበላ አንቸገርም። ወደ ውጭ የምናደርገውን አብዛኛውን የአቅርቦት ለማሟላት እናደርገውን ጥረትም እዚሁ ልናሟላ እንችላለን። በብዙ መልኩ ደጋፊ ስለሆነ የኢትዮጵያ ሕዝብ እንደ ባህል ቢለማመደው ጥሩ ነው። ችግኝ መትከል ደስ ይላል። በምግብ ራስን ለመቻል ተደማሪ አቅም ለሚሆነው አረንጓዴ አሻራ መልስ ለመስጠት በየተቀጠሩበት እየወጡ ደመናና ዝናብ ሳይበግራቸው፣ ጭጋግና ጭቃ ሳያግዳቸው በፀሐይና በደመና ወጥተው ተከሉ። ውጤቱም በአበባና በፍሬ በጥላና በምንጮች ታየ። ከምንም በላይ ከሁሉም በላይ አፈራቸው ያገጠጠ ሳራቸው የተጋጠ ተራሮች አረንጓዴ ሹሩባ መስለው ማየት እንኳን ተከልሁ፣ እንኳን ለፋሁ፣ እንኳን ደከምኩ ያስብላል። አረንጓዴ አሻራ ከኢትዮጵያ ተሻግሮ ለጎረቤት ሀገራት የተፈጥሮ ሀብት ጥበቃና የአየር ንብረት ለውጥ ላይ ተጨባጭ ብርሃን የፈነጠቀ አዲስ የአረንጓዴ ዲፕሎማሲ ትሩፋትን ፈጥሯል። እንደ ኬንያ ያሉት ሀገራት በ10 ዓመታት ውስጥ 15 ቢሊዮን ችግኞችን ለመትከል መነሳሳት የፈጠረባቸው ይህ የኢትዮጵያ ታላቅ ስራ ነው። የክረምቱን ወራት በመጠበቅ የመትከልና ዓመቱን ሙሉ የመንከባከብ ፕሮጀክት የሆነው አረንጓዴ አሻራ ውጤትና ድሉ በየዓመቱ የዓለም ዙሪያ የመገናኛ ብዙሃን ርዕሰ ዜና ሆኖ መመልከት የሀገርን ጥረት ለዓለምም የገለጠ ሆኗል። It is one of the world's largest initiatives in the fight against climate change. Ethiopian Prime Minister Abiy Ahmed is leading a campaign to plant 6 billion trees across the country this year. በ29ኛው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ወቅት ኢትዮጵያ የራሷን ፓቪሊዮን ወይም የአረንጓዴ አሻራ ማሳያ አቅርባ በርካቶች ይህንን ማሳያ ጎብኝተው ስራውንም አድንቀዋል። በተባበሩት መንግስታት የዓለም ምግብ ፕሮግራም በዘላቂ የደን ልማትና አስተዳደር ዘርፍም እውቅና ተሰጥቶታል። ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤም የዚሁ ጥረት እውቅና ማሳያ ነው። የአረንጓዴ አሻራ በአየር ንብረት ለውጥ እየተፈተነች ላለችው ዓለማችን ትልቅ ትምህርት ሰጥቷል። ለዚህም ነው ከ192 ሀገራት ከ80 ሺህ በላይ ተሳታፊዎች የሚካፈሉበት የዓለም የአየር ንብረት ለውጥ ጉባኤ ወይም ኮፕ 32 በኢትዮጵያ እንዲካሄድ ውሳኔ ተላለፈው። ኢትዮጵያ በግሪን ሌጋሲ ሪቨሮቿን በማጽዳት በክሊን ኢነርጂ አጠቃላይ ኢንቫይሮንመንት ላይ በምትከተለው ፖሊሲና ባስገኘችው ውጤት ዓለም ስራዋን ሬኮግናይዝ ለማድረግ ዓለም ስራዋን ለማበረታታት ኮፕ ወደ ኢትዮጵያ እንዲመጣ ወስኗል። ኢትዮጵያም ዓለም የሰጣትን እውቅና ይዛ አልተቀመጠችም። ለጋራ ኃላፊነትና ለላቀ ስራ አብረን እንቆም ስትል በዓለም አቀፍ መድረኮችም አንጸባርቃለች፣ ጠይቃለች። The Green Legacy Initiative በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረው የአረንጓዴ አሻራ የአየር ንብረት ለውጥ ፕሮጀክቶች መካከል ልዩና ሩቅ ራዕይን ያነገበ ፕሮጀክት ነው። አረንጓዴ አሻራ ለአየር ንብረት ለውጥ ብቻ ሳይሆን ከብክለት ነፃ የሆኑ ኢንዱስትሪዎች ላይ የስራ ዕድልን ከማስፋትም ባለፈ ለዘላቂ ግብርና አስተዋጽኦ ያለው ነው። Green Jobs and promotes sustainable agriculture. Green Legacy Initiative በ2011 ዓ.ም በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረው የአረንጓዴ አሻራ ዛሬ በዘላቂ የደን ልማትና ጥበቃ አርአያነት ዓለም አቀፍ እውቅናን በማግኘቱ ደስታ ይሰማኛል። ችግኞችን ተክለናል፣ ተስፋንም ተክለናል። trees and we have planted
hope. በተባበሩት መንግስታት የምግብና ግብርና ድርጅት ፋኦ ዋና ዳይሬክተር ኪዩ ዶንግዩ የፋኦ አግሪኮላ ሜዳሊያ ሽልማትን በሐምሌ ወር 2017 ዓመተ ምህረት ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰጡ በኋላ ያደረጉት ንግግር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድን አመራርና የኢትዮጵያን ሕዝብ ለራዕይ የመስራት ጽናት ያሳየ ሆኗል። እንኳን ደስ አሎት። ለኢትዮጵያ በቁርጠኝነት በልዩ ተነሳሽነት እያመጡትም ላለው ታሪካዊና አብዮታዊ ሊባል በሚችል በአረንጓዴ አሻራ ለተሰራው ስራ እንኳን ደስ አሎት። እኔ እርግጠኛ ነኝ ከ10 ዓመታት በኋላ ኢትዮጵያ የበለጸገች ብቻ ሳይሆን አረንጓዴና የተዋበች ሀገር ትሆናለች። Ethiopia not only prosperity and also green and beautiful. We saw Ethiopia being awarded. ኢትዮጵያ በብዙ ዘርፎች ስትሸለም ተመልክተናል። ከነዚህም አንደኛው አረንጓዴ አሻራ ነው። ከኢትዮጵያ ተግባር ያየነው ለልማት የጸና ፖለቲካዊ ፍላጎት እንዳለ ነው። Right climate, the political will and commitment to transform agri-food systems. ዛሬ ኢትዮጵያ 8ኛ ዓመቱን የያዘውን የአረንጓዴ አሻራ በይፋ ጀምራለች። ዓመቱና ወቅቱ ያለፉት ዓመታት የአሻራው ስኬቶች በድል የሚደመደሙበት በድል ላይ ሆኖ አዲስ ድል አዲስ ማጠናቀቅ የሚታወጅበት ልዩ የድል የስኬት ዓመት ይሆናል። የኢትዮጵያ ልጆች ከዛሬ ጀምሮ በልማት ሰልፉ ላይ ናቸው።